ዝነኛዋ ቲክቶከር ጃኒ የጆን ዳንኤል ከእስር መፈታት ለምን ይሆን ቅር ያላት? ሌሎች ታዋቂ ቲክቶከሮችስ ምን አሉ? በማህበራዊ ትስስር ገጽ በተለይም በቲክቶክ በሚያደርጋቸው አዝናኝ ቪዲዮዎች የሚታወቀው ዮሐንስ ዳንኤል በቅጽል ስሙ ጆን ዳንኤል ከ1 ዓመት ከ4 ወር የእስር ቆይታ በኋላ ከእስር ተለቆ ለኢትዮጵያ ሕዝብና ለኢትዮጵያ አየር መንገድ ይቅርታ ጠየቀ። ጆን ዳንኤል ለእስር ተዳርጎ የነበረው በኢትዮጵያ አየር መንገድ አይሮፕላን ውስጥ በነበረበት ወቅት የአቪዬሽን ደህንነት ህጎችንና መመሪያዎችን በሚጣረስ መልኩ የቀረጸውን አወዛጋቢ ቪዲዮ በማህበራዊ ሚዲያ በመልቀቅ በአይሮፕላን ውስጥ አምባጓሮ በመፍጠር እንዲሁም ለመንግስት ሰራተኞች አለመታዘዝ በሚል ጉዳይ በህግ ሲታይ መቆየቱ ይታወሳል። ከእስር መለቀቁን ተከትሎ ለመጀመሪያ ጊዜ መልእክት ያስተላለፈው ጆን ዳንኤል ባለፉት 16 ወራት ከማህበራዊ ሚዲያ ርቆ በእስር ቤት ያሳለፈው ጊዜ ትልቅ የህይወት ትምህርት እንደወሰደበት ገልጿል። ስለ ሁሉም ነገር ፈጣሪ ይመስገን በማለት ዳግም መመለሱን ያበሰረው ጆን አለማስተዋሌ ዋጋ አስከፍሎኛል፣ በዚህም በ1 ዓመት ውስጥ ብዙ ተምሬ ወጥቻለሁ ሲል ተናግሯል። የፈጸመው ድርጊት በስሜታዊነትና በወጣትነት ግለት የተደረገ እንጂ ሆን ተብሎ ጉዳት ለማድረስ እንዳልነበረ በማስረዳት ለተፈጠረው ስህተት የኢትዮጵያን አየር መንገድና የኢትዮጵያ ሕዝብ በይፋ ይቅርታ ጠይቋል። በተጨማሪም በእስር በነበረበት ተፈታኝ ወቅት ከጎኑ ለነበረውና ሲያበረታታው ለቆየ የኢትዮጵያ ሕዝብ ልባዊ ምስጋና አቅርቧል። የጆን ዳንኤል ክስተት ለማህበራዊ ሚዲያ ይዘት ፈጣሪዎች ትልቅ የትምህርት የሰጠ ጉዳይ እንደሆነ ብዙዎች ይስማማሉ። በተለይም የሀገርን ገጽታ፣ የህዝብን ደህንነትና ብሔራዊ ተቋማትን የሚመለከት ጉዳዮች ላይ ፕራንክ ወይም ቀልድ በሚል ሽፋን ወይም አለመታዘዝን በማሳየት የሚሰሩ ይዘቶች ከባድ ህጋዊ መዘዝ ሊያስከትሉ እንደሚችል ማሳያ መሆኑን የህግ ባለሙያዎች ያነሳሉ። ጆን ዳንኤል ከስህተቱ ተምሮ መመለስ መልካም ዜና መሆኑ እንደተጠበቀ ሆኖ ወደፊት በሚሰራቸው ስራዎች ኃላፊነት የተሞላበት አካሄድ እንደሚከተል ይጠበቃል ሲሉ አስተያየት ሰጪዎች ይናገራሉ። በተጨማሪም ጆን ዳንኤል ከእስር መፈታቱን አስመልክቶ ብዙ ታዋቂ ቲክቶከሮች የእንኳን ደስ አለ መልእክት በቲክቶክ አካውንቱ ላይ ፖስት ባደረገው የመጀመሪያ ቪዲዮ መልእክታቸውን ሲያስተላልፉ፣ ነገር ግን ታዋቂዋ ቲክቶከር ጃኒ ምንም ማለት አልፈለገችም። ለምን ይሆን? ሌሎች ካስተላለፉት መልእክቶች መካከል መስኪ መንጌ ዌልካም ጆዬ፣ ዳኒ ሮስት ዌልካም ባክ ብራዘር፣ ሮዚዬ ዌልካም ባክ ጆ፣ ፍራይዴስ ዌልካም ባክ ማይ ብራዘር፣ ብላኪ ወንድሜ ተመልሷል፣ ፊዮና ዌልካም ባክ ጆዬ፣ አቡኪ አርሴናል እስካሁን ዋንጫ አልበላም ልንገር ብዬ ነው ፈን ያረጋል፣ ጆሲ ዌልካም ብሮ፣ ራቺ ተስፋዬ ዌልካም ባክ ብሮ፣ እግዚአብሔር መልካም ነው፣ የአባባ እግዚአብሔር ይመስገን፣ እንኳን ደህና መጣ ወንድሜ፣ መለይ ፌዳው ጆ ፋናሊ ባክ፣ ከበሰለ ሰው የሚጠበቅ ቪዲዮ፣ ናሆም ፈንቲ ወንድሙ እወድሃለሁ ጀግናዬ፣ አኩቻ ዌልካም ባክ ብራዘር፣ ብሩክ ኒው ዌልካም ብራዘር